በጣም ከባድ ነገር እየተፈጠረ ይገኛል። ዛሬ እንግዲህ ብሩክና ኤፍሬም ፊት ለፊት ተገናኝተው አውርተዋል። ነገር ግን ምንም አይነት መግባባት አልተፈጠረም። ሀይሚም እንግዲህ እዛ ቤት ውስጥ እንዳትወጪ ተብላ ኤፍሬም ቤት ውስጥ ቁጭ ብላለች። ብሩክን በምንም አይነት ሁኔታ ማግኘት አትችም፣ እንድታገኙ አልፈልግም እያላት ይገኛል። ብሩክ ደግሞ ሀይሚን አገናኘኝ፣ አንተ መጠህ ጎትተ የምትወስዳት ልጅ አይደለችም። ስለዚህ ሀይሚን ማግኘት ፈልጋለሁ። አንተ መብት የለም፣ እንኳን አንተ አባቷ ራሱ ፈቅዶ ሰጥቶኛል። ስለዚህ ምንም ሀይሚን የምታስገድድበት ሁኔታ ላይ አይደለህም በማለት እንግዲህ ከኤፍሬም ጋር በጣም በከባዱ ተጣልተዋል። ኤፍሬምም ደግሞ እኔ ወንድሟ ነኝ፣ እቺ ትንሽዬ ልጅ በጣም ከባድ ጊዜ እያሳለፈች ነው። ስለዚህ እስክትሞት ድረስ አልጠብቅም። አሁን ነው ማዳን ያለብኝ። ነገ ሞታ ዝም ብዬ ማልቀስ የሚጠቅመኝ ነገር የለም። ከአሁኑ ሳትሞት በህይወት እያለች ነው ህይወቷን፣ ጤናዋን መጣር ያለብኝ እያለ ይገኛል። በጣም በከባዱ ተጣልተዋል። ብሩክም ከበድ ያለ ማስጠንቀቂያ ሰጥቶታል። ሀይሚም እንግዲህ ሆስፒታል ሂዳ እንደነበረ ኤፍሬም ተናግሯል። አሁን ያለችበት ሁኔታ ምን ላይ ነው የሚለውንም በደንብ አስደምጣችኋለሁ። እንዲሁም ደግሞ እንግዲህ ኤፍሬምም ለተመልካች ያስተላለፈው መልእክት አለ። እሱንም የምነግራችሁ ይሆናል። ተመልካችም ብዙ ሀሳቦችን እየሰነዘሩ ይገኛሉ። ስለሱ ማወራላችኋለሁ። በቅድሚያ ግን እንዴት ናችሁ የተወደዳችሁ ቻናሌ ቤተሰቦች? እንግዲህ በዓለማችን ትንሽ ከበድ ያለ ጦርነት እየሰማን እያየን እንገኛለን። እህቶቼ ባላችሁበት እግዚአብሔር አምላክ ይጠብቃችሁ። በስደት ለስራ ወጣችሁ እንግዲህ ብዙ ነገሮች እያያችሁ ነው። አይዟችሁ እህቶቼ፣ መንግስት የሚያወጣውን መግለጫ እያያችሁ እየሰማችሁ ራሳችሁን በተቻለ አቅም እንድትጠብቁ እላለውኝ። ፈጣሪ ከመጣው ከሚሰማው መጥፎ ነገር ይሰውራችሁ ይጠብቀን እላለውኝ። ሰላም ለሰው ልጆች በሙሉ፣ ዓለም ላይ ላሉ ለሰው ልጆች በሙሉ ሰላም ይገባልና ሰላም ያድርግልና ሀገራችን ዓለማችን ብዬ እንግዲህ መልካም ምኞቴን እገልጻለሁኝ። ውዶቼ አይዟችሁ፣ በርቱ፣ እግዚአብሔር ከእናንተ ጋር ይሁን እላለሁ። በመቀጠል እንግዲህ ስለ ሀይሚና ስለ ብሩክ ነው የመጣውላችሁ ዛሬ። እንግዲህ እንደሚታወቀው ትናንትና ኤፍሬም ሀይሚን ይዟት ሄዶ ነበረ። ያው ፍላጎቷ ባይሆንም ኤፍሬም ተናግሯል። እሷ ምንም ፍላጎት አልነበራትም ለመሄድ፣ ግን ደግሞ እዛ በቆየን ቁጥር ብሩክ ከመጣ ከኔ ጋር ችግር ውስጥ እንዳይገባ ወይ ደግሞ እንዳይጣላ ስለፈራች ነው ሀይሚ በሰዓቱ ወጣ ሄደችውና ሀይሚን የምትወቅሱበት፣ የምትሰድቡበት፣ የምትናገሩበት ምንም አይነት ሀሳብም ምክንያትም የላችሁም በማለት እንግዲህ ለተመልካች ምላሽ ሰጧል። ሀይሚንም ትናንትና ብዙዎቹ ሲወቅሷትም፣ ሲዘቀዝቋትም፣ ሲሰድቧትም አምሽተዋል። ምክንያቱ ምንድን ነው? እንዴት ለብሩክ ተከራክረሽለት ከብሩክ ጋር ችግርሽን ፈትተሽ መኖር መቀጠል ስትጪ እንዴት ወንድምሽ ነይ ውጪ ስላለሽ ነይ ወጠሽ ለምን ትሄጃለሽ? ነይ እንሂድ ስላለሽ ለምን ትሄጃለሽ? በማለት እንግዲህ ብዙዎቹ ሲወቅሷት አምሽተዋል። ብዙዎቹ ደግሞ አይ ትክክል ነው ያደረገችው፣ እንኳንም ሄደች፣ ለምን እዚህ ስትታመም ትኖራለች እንዴ? ብሩክም ጥፋቱን አምኖ መጦ ይቅርታ ይጠይቃታል እያሉ እያሰቡ ነበር። ነገር ግን የሆነው ሁሉ ግራና ግራ ነው የሆነው። ብሩክ ዛሬም መጡ ያልተጠበቀ መልስ ነው የመለሰው። ማለት በቃ ችግሩን ለመፍታት ይሞክራል፣ ይጥራል ብዬ ነበረ። ሌላ ከባድ እልህ ውስጥ ነው የገባው የባሰ ብሩክ ማለት ነው። ታውቃላችሁ ከዚህ በፊትም ከተመልካች ጋር ከባድ እልህ ውስጥ ገብቶ ሀይሚን በምን ያህል ርቀት ሄዶ እንደጎዳት፣ እንዳስለቀሳት፣ እንዳሳመማት ሁሌም እናውቃለን። እና አሁን ደግሞ ኤፍሬም ጋር ከባድ እልህ ውስጥ ገብቷል። ነገሩን ለማስተካከል ምናምን በእርግጥ እንደሚፈልግ በሰላማዊ መንገድ መፍታት እንደሚፈልግ ነው ኤፍሬምን የነገረው። ግን ግልፍተኛ ሆኖ በቃ እንደዚህ በቃ ይሆናል አይደል ለማብራራት አለ አይደለ በቃ ብሎ መናገር ሲችል፣ ግን ብሩክ በጣም ቱግ ብሎ አንተ ማን ስለሆንክ ነው ሀይሚን ይዛት የምትሄድ ብሎ እንግዲህ ብዙ ነገሮችን እየተናገረው ነበር። ኤፍሬምም እንግዲህ በዛ የተነሳ በጣም ስሜቱ እንትን ብሎ እየተበሳጨ ነበር። እንደውም ምንም ማታመጣም አይነት ነገር ነው፣ እህቴ ናት፣ የፈለግኩ ነገር ማድረግ እችላለሁ፣ አንተን አልነካውህም፣ አልሰደብኩም፣ አንተ ጋር የወሰድኩ ብቃ የለም፣ እህቴን መጥቼ ወስጃታለሁ ደህና እንድትሆን ስለምፈልግ በማለት እንግዲህ ምላሽ ሰጧል። ይሄ ነገር ወዴት እያመራ ነው የሚለው በጣም አስቸጋሪና ከባድ ይሆናል። እኔ ነግሬያችኋለሁ፣ አንዴ ቤተሰብ አይግባ እንጂ ከገባ በጣም አስቸጋሪ ነው የሚሆነው። በጣም እየሰፋ እንጂ የሚሄደው እየጠበበ አይሄድም። በጣም አስቸጋሪ ሁኔታ ላይ እንደሆኑ ነው የምረዳው። ግን አሁንም ብሩክ የተናገረው ንግግር አለ ደስ የማይል። ያ ምንድን ነው ያለው? በቃ ሀይሚን ላገኛት አልፈልግም ካለች፣ በእርግጥ እውነቱን ነው
የእውነት ለመናገር እየዋሻ አይደለም። በቃ ማለት ያለበትን ያለው በቃ እች ልጅ አልፈልግም ካለች ከኔ ጋር አትሆንም፣ እፈልጋለሁ ካለች ከኔ ጋር ትቀጥላለች አይነት ነገር ነው። አንተ ምንም አታደርግም፣ ምንም አታመጣም እያለን ያለው ግን እንደኔ ዛሬ ብሩክ ኤፍሬምን ጠራው አይደል ሀይሚን አገናኘን ብሎ፣ ሀይሚ ደግሞ መምጣት የለባትም በቃ ትንሽ ጊዜ ራሷን በቃ እንትን ማለት አለባት ብሎ ኤፍሬም ቤቱ እንዳለች እየተንከባከባት እንደሆነ የወንድምነት ድርሻውን እየተወጣ እንደሆነ ተናግሯል። እና ማን ነው ትክክል እዚህ ጋር ግን ኤፍሬም ነው ትክክል ወይስ ሀይሚ ነች ወይስ ደግሞ ብሩክ ነው ትክክል? ማን ነው ትክክል ትላላችሁ? እዚህ ጋር እንደኔ ሁሉም ትክክል ናቸው። በእርግጥ ሁሉንም ትክክል ነው ሁሉንም ውሸት ነው ማለት አይቻልም። ብሩክ ዛሬ ሲያገኘው ኤፍሬምን እንደዚህ እኮ ይዘህ መሄድ አልነበረብህም። በቃ ሀይሚና እኔ ብዙ ቀን ተጨቃጭቀን ተጣልተን ድጋሚ ተታርቀናል። ይሄ በፍቅርም በትዳርም በኑሮም በህይወታችንም ላይ ያለ ነገር ነው እና በቃ እናስተካከላለን። ለጊዜው በቃ እንደዚህ ተጋጭተን ነበረ፣ አለመግባባት ተፈጥሮ ብዙ ጊዜ ነበረ። ግን አሁን በቃ ነገሮችን እያስተካከልን ነው። ስለዚህ እንደዚህ ማድረግ እኮ ጥሩ አይደለም፣ ያደረግከው ነገር ትክክል አይደለም ብሎ በስርዓት ማስረዳት ሲችል አንተ ልታገባት ነው እንዴ? እንኳን አንተ አባት ብና ንግግሩ ራሱ በጣም ደስ አይልም የእውነት ለመናገር እና ደስ አይልም። በእርግጥ እኔም ሀይሚ ወደዛ ቤት ተመልሳ ትምጣ እንደ ቤት ይኑሩ አልልም። ሲጀመር እግዚአብሔርን ነው የምላችሁ እኔ የሀይሚና የብሩክ ፍቅር ከመጀመሪያው ጀምሮ ምንም አይገባኝም። ምንም ያፈቅራታል፣ ይወዳታል፣ ታፈቅሯለች። እንደሚወዳት 100% አውቃለሁ ሀይሚን ብሩክ ማለት ነው። ሀይሚን ብሩክን 100% እንደሚወዳት አውቃለሁ። እንደሚያፈቅራት ግን ይቅርታ አድርጉልኝ ብሩክ ሀይሚን እንደሚያፈቅራት ማለት ነው 50% ራሱ እርግጠኛ አይደለሁም፣ አላምንም። ሀይሚን ብሩክን እንደምታፈቅረው የእሷ እንኳን አንዳንድ ነገሮች ላይ የምር የሆነ የሚያስታውቅ ይመስለኛል። ግን እኛ በቃ በምናባችን የሳልነው ነገር ነው እንጂ አንድ ሰው ይሄ 2 ዓመት ሙሉ ሚዲያ ላይ ሲውል ሚዲያ ላይ ነው አይደለ እንደ ህይወታቸው፣ እንባቸው፣ ለቅሷቸው፣ ደስታቸው፣ ሳቃቸው 2 ዓመት ሙሉ ሚዲያ ላይ ሲቆዩ አፈቅርሻለሁ ብሎ ተናግሮ የማያውቅ ወንድ ማለት ነው። እግዚአብሔር አንድ ቀን አፈቅርሻለሁ ብሎ እኔ በጣም እሱ ምን በቃ ይተዋወቃሉ ይፋቀራሉ ምናምን የምትሉ የምታሽቃብጡ የብሩክም የሀይሚም ደጋፊ ነን የምትሉ ወይም ደግሞ ብቻ የሁለቱም ደጋፊ ሆናችሁ ማለት ነው አንድ ቀን እንኳን ሀይሚዬ እንኳን አይደለም አፈቅርሻለሁ በጣም ወድሻለሁ ብሏት ያውቃል? የምሬን ነው። እንደዛ ብሏት ያውቃል? እንደው አፈቅርሻለሁ እንኳን ብሏት ያውቃል? አያውቅም። ታዲያ ፍቅሩ ምኑ ላይ ነው? አንድ ሰው ይሄ ሁሉ ጸባቸውን፣ ጭቅጭቃቸውን፣ ቤት ውስጥ የሚሰሩትን የሚጎርሱትን ሳይቀር እያሳዩ ነው አይደል? ታዲያ ፍቅራቸውን ለምን አላሳዩም? አፈቅርሻለሁ ተባብሎ ለምን አያውቁ? በጣም ከባድና ትልቅ ጥያቄ ምልክት የሚሆንብኝ በጣም ብዙ ጊዜ ማለት ነው። ስለዚህ ሀይሚ ማስያዥዋ ምንድን ነው? ተስፋዋ ምንድን ነው? እስከ መቼ ነው እንዲጨጓራዋ እየተላጠ የምትቆየው ሲባል በጣም አስቸጋሪና ውስብስብ ነገር ነው። ግን ደግሞ ብሩክም በአሁኑ ችግሮችን ለማስተካከል ችግሮችን ለመፍታት በቃ ሁሉ ነገር ይብቃ ይለቅ ብሎ እንደ አዲስ ለማስተካከል እየሞከረ ባለበት ታይም እንግዲህ ኤፍሬም ደግሞ መጦ ይህንን ነገር አድርጓል። ኤፍሬምም ያው በአንድ በኩል ተሳስታል፣ በአንድ በኩል ትክክል ነህ። የተሳሳትክበት መንገድ ሙሉ በሙሉ የሀይሚና የብሩክ ግንኙነት እንዲቋረጥ ሙሉ በሙሉ እንዲጠፋ ወይ ደግሞ ሙሉ በሙሉ ሀይሚ ከብሩክ እንድትርቅ ሳይሆን በአንዴ መወሰን ያለብህ ብሩክ በቃ እኔ የማየው ነገር ደስ እያለኝ አይደለም። እህቴ እየተጎዳች ነው፣ እህቴ እየተበደለች ነው፣ እህቴ እየታመመች ነው፣ እህቴ ጥሩ በቃ ጤንነቷ ጥሩ ላይ አይደለም። ምንድን ነው የተፈጠረው ነገር? እያደረክ ያለኸው ነገር ምንድን ነው? አልገባኝም። ይህንን ነገርስ መቼ ነው የምታስተካክለው? ነው ወይስ ለሀይሚ ቦታ የለህም? ምንድን ነው የተፈጠረው ነገር ብሎ ቁጭ ብሎ እንደተማረ ሰው መጠየቅ ማውራት ሲችል የሆነ የገጠር ሰው ልበላችሁና እንደዛ ነው የሚያደርግ። በቃ መጥቶ ብድግ አድርጎ ይዞ ሂደት በቃ የሆነ እንደዚህ አለመግባባት ሲፈጠር እንደዛ ነው። በእርግጥ ስንት የሚያገናዝም የሚያመዛዝን ሰው አለ። ዝም ብሎ በቃ የድሮ አስተሳሰብ አይነት ነገር የለም ብሎ በቃ ነይ ውጪ አንቺ ነይ እንደዚህ ምናምን ተብሎ ተጎትቶ መሄድ ምናምን ነገር እና ያ ድሮ ቀረ። እች ልጅ የተማረች ናት፣ እሱም የተማረ ነው፣ አንተም የተማርክ ነህ። ወጣቶች ናችሁ፣ በዛ ላይ ገና ልጆች ገና በቃ ወጣት እድሜ ደግሞ በደንብ ቶሎ በቃ ፒስ ብላችሁ በቃ በምትግባቡበት ኤጅ ላይ ነው ያላችሁት። ሶ እንደዛ ማድረግ ስችል አንጠልጥለ ይዛት ሄዳል። በእርግጥ ሀይሚ ከዛ ቤት እግዚአብሔርን ነው ማለት እዛ ቤት ውጥት ማለቷ ትልቅ እረፍት ነው። አንድ ቀን እንኳን ከብሩክ ተለይታ አድራ አይታችኋላ። በጣም ሰላማዊ ህይወት በቃ ሰላማዊ አዳር ነው ያደርኩትኛው ብትናፍቀኝም ግን በጣም በቃ ደስ የሚል ጊዜን እንዳሳለፈች ነበር ስትናገር የነበረው። ብሩክ ደግሞ በጣም አስቸጋሪ ሶፋ ላይ ተኝቶ ሲገለባበጥ በጣም በቃ ቤቱ በቃ
የሆነ ይዞ ሊበላው እንደቀረበ ምናምን እየተናገረ ነበረና ምን ያህል ተጨንቃ። በነገራችን ላይ ብሩክ ማለት ነው በጣም እልህ ውስጥ እየገባህ ነው። እንደዚህ አይነት ፍቅር የለም። አሁን አንተ ልክ ብዙ አማራጮች እንዳሉ በቃ ሀይሚ በቃ ፈላጊ ብቻ እንድትሆን አንተ ተፈላጊ ሀይሚ ፈላጊ እንድትሆን ሀይሚ ላይ በጣም ጫና ትፈጥራለህ። በጣም አይቻለሁ። ትወዳታለህ፣ አዎ። ታስብላታለህ፣ አዎ። ለእሷ ትልቅ ክብር አለ፣ ቦታ አለ፣ አዎ። እናውቃለን። ስለ እሱ አይደለም እያወራን ያለ ነው። አሁን ግን አንተ የምንሬን ነው የምልህ፣ በቃ እንደ ህፃን ነው የምታያት እንደ ህፃን በቃና ብዙ ደስ የማይሉ ነገሮችን እያደረክ ነው። አንዴ በተመልካች ጋር ልትጋባለህ፣ ሌላ ሰዓት ደግሞ ከእሷ ጋር ልትጋባለህ። ይሄ በጣም አስቸጋሪና ደስ የማይል ነገር ነው እየተፈጠረ የሚገኘው። ጋሽዬ ፈቅዶልኛል ማንም ሲጀመር ጋሽዬ ራሱ ሀይሚ ላይ ነበር ጫና ሲፈጥር አይታችኋታላ። እንደዛ እየታመመች እንደዛ ሆስፒታል ብዙ ነገሮች ተፈጥረው ጋሽዬ ወንድ ልጅ ይሳሳታል እኮ እና ምን ችግር አለው አይነት ነገር ሁላ እስከ ማለት ነበር። ይቅርታ አድርጉልኝና ጋሽዬን ራሱ ተቆጥቻለሁ። እች ልጅ የት ሄድ የት ትግባ፣ ለማን ታማክር፣ ለማን ማና ቤት ይበላት ብዬ ሀሳብ አስተያየት ሰጥቼ ነበር። ስለዚህ ሁሉም ሰው እንደ ጋሽዬ በቃ እየተረገጠች እየተናቀች ትኑር ብሎ የሚወስን ወንድም ካለ ይሄ ፌር አይደለም። ኤፍሬም መምጣቱም ትክክል አይደለም ብዬ ሙሉ በሙሉ ኤክስ ላደርግ አልችልም። መምጣቱ እህቴ ተበድላለች፣ ልጠይቃት፣ እርፍ ላርጋት፣ በቃ እሷን መወሰን የከበዳትን ነገር እኔ እንድትወስን ላድርግ ብሎ መምጣቱ ክፋትም ተንኮልም የለበትም። እና ብሩክ በጣም ተበሳጭቷል። ብዙ ነገሮችን ሲናገረው ነበር። ግን መልካም ነገር ተርፎ እያደረ ጥሩ ያልሆነ ነገር ነው እየተናገራችሁ የምትገኙት። ኤፍሬምም ደግሞ በቃ ካንተ የባስኩኔ እልኸኛ ነኝ እንተያያለን አይነት ነገር ነው ያለው። ስለዚህ ምንድን ነው ያለው ብሩክ መጨረሻ ላይ በቃ እኔ ካንተ ጋር ማውራት አልፈልግም፣ ሀይሚን አምጣት ታውራኝ፣ አንድ መልስ ነው የምፈልገው። አብራኝ መቀጠል ከፈለገች አብራኝ ትሆናለች። ምንም ነገር ብታደርግ ምንም አልፋታም፣ የፈለኩትን ነገር አደርጋለሁ ነው እያለው ያለው። አይ አብሬ ያልሆንም ካለች ደግሞ እተዋታለሁ አይነት ነገር ነው ያለው። ግን ፍቅር እስከዚህ ድረስ ነው ወይ ብሩክ? እኔ ያልገባኝ ነገር በቃ ዛሬ እንኳን ሀይሚን አገናኘኝ እስኪ በቃ እናውራ። እኔ እና እሷ መፍታት የምንችለው ችግር ነው። አንተ እኮ ጣልቃ መግባት አይጠበቅብህ። ምክንያቱም ብዙ ጊዜም እንደዚህ ተጣልተን ተጣርቀን እናውቃለን እና ጓደኝነታችን እኔ እናንተ ይበልጣል፣ ቤተሰባዊነታችን ይበልጣል። እንደዚህ አታደርግ፣ በቃ ያደረግከው ነገር ትክክል አይደለም ብሎ መናገር ሲችል፣ እሱ ግን የተናገረው ንግግር አይታችኋል። ለማንኛውም ብሩክ አሁንም ስህተትን የማታርም ከሆነ በዚሁ በጣም በቃ ኃይለኛ ሆነ እኔ በላይ ነው የምትል ከሆነ ሀይሚን እንደምታጣት ነው የምረዳው። ተመልካቾች ምን ሲሉ ሰማዋቸው መሰላችሁ? ወንድ ልጅ ብር ከሌለው ተፈላጊ አይደለም፣ ፈላጊ የለውም። አሁን ብሩክ ወንድ ነው፣ ብር ስላለው ነው ሴቶቹ እንዲህ እየመጡ የሚጠላለፉበት የሚጠማጠሙበት። የምሬን ነው፣ እግዚአብሔርን ነው የምላችሁና ይሄ ብር ደግሞ የሆነ ቀንም ብቻ ጥሩ አይደለም። የሆነ ቀን ላይ ገንዘብን አጣጥባህ ምናምን ላጥ ብላ ትሄዳለች እና ብቻ ችግሩን ለመፍታት መሞከር ይሻላል እንጂ መለያየት መፍትሄ አይደለም። ሆኖም አያውቅም ሊሆንም አይችልም። እና ኤፍሬም ያው ነገሩን ገብተህ ባታሰፋው የተሻለ ነገር ነበር። እንግዲህ አንዴ ገብተንበታል። የበሰበሰ ዝናብ አይፈራም ነው የሚባለው። እንደዛ ነው። ነገራቶቹ ተስተካክለው ነው ማየት የምንፈልግ። ነገ ደግሞ እንግዲህ ኤፍሬም እስኪ ምን እንደሚያመጣ የዋለው ሀይሚን አገናኘዋለሁ ለአንዴና ለመጨረሻ ጊዜ ምናምን ብሏል። ሀይሚ እርግጠኛውን የምነግራችሁ ነገር ቆርጣ ከብሩክ መለየት እንደማትችል እንደማትፈልግ እነግራችኋለሁ። ግን ሀይሚ ማለት ነው እሱ ጥሩ ነው ማፍቀርሽ፣ መውደድሽ ትልቅ ነገር ነው። ማፍቀር ጸጋ ነው፣ ደስ ይላል። ግን አንቺ እየተጎዳሽ፣ አንቺ እየተበደልሽ፣ አንቺ እየበታች ሆነሽ፣ አንቺ እያለቀስሽ እየታመምሽ የሚኖር ትዳር፣ የሚኖር ፍቅር፣ የሚኖር ህይወት ይቅርብሽ። ይህንን ነው ልናገር የምችለው። አስረግጠሽ በቀይ መስመር እሱ አስምሮልሻል አይደል? እዚህ ቤት ከወጣሽ እንደዚህ ካደረግሽ እንደዚህ ይሆናል እንዲፈጠራል ብሎ በ4 ነጥብ ዝግት ሲያደርግ አንቺ ደንግጠሽ አይደል እንዴ ዝም የምትይው ጸጥ የምትይው? ስለዚህ አንቺ ለሱ የማትናገሪበት ማለት ለሱ ማስቀመጥ የማትችው ነገር አለ ወይ? በቃ ቀይ መስመርስ ሊኖርሽ አይገባም ወይ? እሱ እንዳስቀመጠው ለአንቺ ቀይ መስመር አንቺስ ለሱ ቀይ መስመር ማስቀመጥ የለብሽም ወይ? ይህንን ነገር ነው ልናገር የምፈልገው ልናገር የምወደውና ሀይሚያውንም የውሳኔ ሰው ሁኜ በኋላ ላይ እንዳትጎጂ። በእርግጥ ወንድምሽ ቤት ነው ሄድሽው፣ ሌላ ወንድ ተከተለሽ አይደለም ሄድሽው። ይሄ ክፉ ነገርም መጥፎ ነገርም አይደለም። እና ብሩክ ደግሞ ተረጋጋ ብዬ ነው የማስበው። ምንም እንደዚህ ግንፍል ማለት ለሽሮም አልጠቀመም። የምሬ ነው። ወይ ቁርስ ወይ ምሳ ነው የምትሆነው። እና ብቻ ደስ አይልም መጨቃጨቅ። የእውነት እኛንም አታስጨንቁን በቃ። እና ሀይሚን ዛሬ ስላላዩዋት በጣም ደብሮኛል። ለማንኛውም
እንግዲህ የሚሆነውን ነገር በጊዜ ሂደት የምናየው ይሆናል። ግን ከመጣላት ከመጨቃጨቅ መስማማቱ አንድ መሆኑ የተሻለ ነው ብዬ ነው የማስበው። አመሰግናለሁ። የእናንተን ሀሳብ አስተያየትም ጨምሩበት። ቴንኪው